ፕሮግራም ተከታታዮች እንደምን ቆያችሁ? ዛሬ በኢቢሲ ፕሮግራማችን 17ኛውን ከተማ አቀፍ የኪነ ጥበብ ፌስቲቫል እናስቃኛችሁ እዚህ መስቀል አደባባይ ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። መልካም ጊዜ። እዚህ ጋር ነው የሚጀምረው የኢትዮጵያ የዘመናዊ ማርሽ ባንድ ታሪክ። የመጀመሪያ አድዋን ድል ባደረግን ማግስት የሩሲያው ዛር ኒኮላስ 40 የናስ መሳሪያዎችን ለኢትዮጵያ መንግስት ስጦታ ይሰጣሉ። እነዚህ መሳሪያዎች ማለት ነው 40 የትንፋሽ መሳሪያዎች ማለት እነዚህ ናቸው። በግብር አዳራሽ ላይ ነው። ከዛ ያለ ታሪኩ ወደ 1917 ላይ ሙሉ ለሙሉ ወታደራዊ ድል በማንችል ደረጃ ግን የወታደራዊ ማርሽ ባንድ ይጀመራል። እዚህ ጋር የምታዩት 2 ሜትር ከ19 ሜትር ርዝመት ያለው ሰው ነው። ከዛ እያለ ቀብሎሹ ሄድና ወደ ክቡር ዘበኛ ማርቺንግ ባንድ ይገባል። ክቡር ዘበኛ 1933 ዓ.ም ይቋቋማል። ከዛ ክቡር ዘበኛ በዚህ ልክ እየሰራ በርካታ ድምፃውያንን እያፈራ ነው። ከዛ ወደ ምድር ጦር የሚሄድበት ወቅት አለ። በዛን ሰዓት ላይ ነው እነዚህ መሳሪያዎች እንግዲህ ወደዚህ ሀገር የገቡት ማለት ነው። ከ1900 በኋላ የገቡ መሳሪያዎች ናቸው። ክሌሮ ይባላል። ይሄ ባለ 1 ቃታ ትራምፔት ነው። ይሄ ባለ 3 ቃታ ነው። ይሄ ስላይድ ትሮምቦን ነው። ይሄ ባለ ቃታ ትሮምቦን ነው። ቃታ ነው የሚሰራው። ይሄ ባለ ፔዳል ትሮምቦን ነው ወይም ቤስ ትሮምቦን ነው የሚባለው። ይሄ ድራሜጀር ዘንግ ነው። ይሄ ከእንግሊዝ ሀገር የሚመጣ ነው። በጣም በርካታ ዓመት ያገለገለ ነው። ከ1960ዎቹ ጀምሮ ብዙ ዓመት ያገለገለ ነው። አሁን በቅርስነት የተቀመጠ ነው። ይሄ ሱዛፎን ነው። ይሄ ፎቶ 1963 ዓመተ ምህረት የኦስትሪያ ንግስት ወደ ኢትዮጵያ በመጡበት ጊዜ ሲሰሩ የነበረ ይሄ ራሱ መሳሪያው ነው። ሱዛፎን ይባላል። አሁን በቅርብ ነው ከስራ ውጭ የሆነው እንጂ ስራ ላይ ነበረ። ይሄ ባርቶን ሳክስ ይባላል። ይሄ በጥንት ጊዜ ይገዙ የነበሩ ናቸው። ይሄ ማርች ባንድ የምድር ጦር ወይም አሁን የኪነ ጥበብ ስራዎች ማርቺንግ ባንድ ነው የሚባለው። ለበርካታ ዓመታት ከ1935 ጀምሮ ያለማቋረጥ በምንም አይነት መንገድ ሳይቋረጥ እስካሁን ድረስ የቆየ ማርሽ ባንድ ነው። ይሄ ማርሽ ባንድ በርካታ ስራዎችን ይሰራል። ይሄ ማርሽ ባንድ ሲጠቀምባቸው የነበሩ መሳሪያዎች ናቸው እነዚህ የምናየው። እቺ ፒኮሎ ፍሉት ነች አሁን ምንላት ከፍሉት ከዚህኛው ከግራንድ ፍሉት በሚለይ መልኩ። ይሄ የብረት ክላርኔት ነው። ይሄ የብረት ክላርኔት ነው እዚህ ጋር የምናየው። ይሄ ክላርኔት ነው። ይሄ ደግሞ ይሄ ክላርኔት ነው። ይሄ በ1942 ዓመተ ምህረት አካባቢ የነበረ የስትሪንግ ኦርኬስትራ ነበረን። እዚህ ጋር ቀረብ ስትል ታየዋለህ። በኋላ ላይ የለማ ደምሰው ኮንዳክት እያደረገው የነበረ ኦርኬስትራ ነው። ዘፋኙ ቶማስ አበበ ነው እዛ ጋር የነበረው። የዚህ ኦርኬስትራ ይጠቀምባቸው የነበሩ ስትሪንጎች ናቸው። አሁን በአዲስ መልክ ደግሞ እንደገና የስትሪንግ ኦርኬስትራ ለማቋቋም በኮሌጁ ላይ ይገኛሉ። ይህ ባርቶን ሳክስ ነው። አንቲክ ነው። አንድ ከርቭኔ ሴልመር ነው። በሀገራችን ሌላ ቦታ ላይ አይገኝም። እኛ ጋር ብቻ ነው የሚገኘው። እስካሁን ባለው ነገር ላይ በቅርስነት የተመዘገበ ነው። ይህ ድራም በጥንት ጊዜ የተጠቀሙበት የነበረ ድራም ነው። የማርቺንግ ድራም ነው። ይህ ኦርኬስትራው ክፍላችን ነው። በቀድሞ ጊዜ የነበረ ኦርኬስትራ ነው። ይህ ትሮምቦን ተጫዋቾች አሉበት። ይህ ቲያትር ክፍል ነበረው። የራሱ የኦርኬስትራው ሰዎች ናቸው። ቲያትር ክፍል ነበረው። ይሄ እነዚህ ኦርኬስትራው ላይ የነበሩ መሳሪያዎች ናቸው እነዚህ። ይሄ አኮርዲዮን ባለበተን አኮርዲዮን ነው። በበተን ነው። ይሄ የሩሲያ አኮርዲዮን ነው። ይሄ ደግሞ ባለኪ አኮርዲዮን ነው። በኪ ነው የሚሰራው። እዚህ ጋር የምናገኛቸው ክፍሉን የመሩ አስተማሪዎች፣ ዲኖች፣ ሩሲያ ሄደው ተምረው የመጡ ሰዎች የተለያዩ ፎቶዎች ናቸው። አሁን ኮሌጅ የሆነው ላይ በመምህርነት በኃላፊነት የሰሩ ሰዎች ነው እዚህ ጋር የምናገኘው፣ በተማሪነትም ጭምር ማለት ነው። አሁን ኮሌጁ በኢትዮጵያ ለመጀመሪያ ጊዜ ወታደራዊ ማርቺንግ ባንድ እና ዘመናዊ ሙዚቃ የሚያስተምር ለመጀመሪያ ጊዜ እውቅና ያለው ኮሌጅ ሆኗል። ይሄ የእውቅና ሰርተፍኬቱ ነው። ሻለቃ ሸኔ ኃይሌ ይባላሉ። በ14 ዓመታቸው የምድር ጦር ሙዚቀኛ አባል የነበሩና እንግሊዝ ሀገር ተምሮ የመጡ ናቸው። ይሄ ክፍል ምድር ጦር እስከ 66 ዓመተ ምህረት የቆዩ ናቸው እስከ መሪነት። ኮሎኔል ኃይሉ ወልደ ማርያም ይባላሉ። ክብር ዘበኛና ማዕከላዊ ዕዝን የመሩ አንጋፋ ሙዚቀኛ ናቸው። ልጃቸውም በዛው መንገድ መጥቶ ፈለቀ ኃይሉ
በትልቅ ሙዚቀኛ ነው። ወደ 3ኛ ትውልድ ወደ ልጁም ደርሶ ልጁም አሁን ረድኤት እንደገና ሳክስፎኒስት ነች። ኮሎኔል አሰፋ ጉርሙ ይባላሉ። እኚህም ኦስትሪያ ነው የተማሩት፣ የክላርኔት ነው የተማሩት። ያሬድ ሙዚቃ ትምህርት ቤትም አስተምረዋል። አሁን በህይወት ያሉት ብቸኛ እዚህ ጋር ከምናያቸው ሰው እሳቸው ናቸው። ለኮሌጁም በርካታ አስተዋጽኦ ካደረጉ ሰዎች አንደኛው እሳቸው ናቸው። አሁን ኮሌጅ የተባለው ክፍል ትምህርት ቤት ሆኖ እንዲቀጥልና በርካታ ሰዎች እንዲያፈራ ትልቅ አስተዋጽኦ ያደረጉ ኮሎኔል ናቸው። እኚህ ኮሎኔል ሳህሌ ደጋጎ ናቸው። እኚህም በበርካታ ስራቸው የምናውቃቸው። እኚህ ኮሎኔል ለማ ደምሰው ናቸው። እነዚህ አንጋፋዎቹ የሚባሉት በኢትዮጵያ ሙዚቃ ላይ ከፍተኛ አስተዋጽኦ አላቸው ብለን የምናስቀምጣቸው ናቸው። እነዚህ ደግሞ የትምህርት ቤቱ አሁን ኮሌጅ ሆነው የትምህርት ቤቱ በኃላፊነትና በመምህራነት ያገለገሉ ሰዎች ናቸው። እነዚህ ደግሞ ክፍሉን በመምራት የቆዩና እነዚህ ደግሞ ማርሽ ባንዱን በኮንዳክተርነትና በመምህራነት ያገለገሉ ሰዎች ናቸው ማለት ነው። ሀገር ስሆን የምከፍልሽ ካለሽበት ልደርስልሽ ያሳፈረስ እየጋለብ የሆንሽውን እያሰብኩት ከራሴ ጋር እያወራው ውለታሽን ልመልስ የምሰጠ አዳውልሽ አገሬ ሆይ አበድሪኝ ሀገር ስሆን የምከፍልሽ። እዚህ ጋር የምታዩት መዝገብ የሂሳብ መዝገብ ነው። ያኔ ከ1960 ጀምሮ እንግዲህ እያንዳንዱ ወጪ ሲወጣም ገቢ ሲገባም ሳይመዘገብ አይወጣም። ከ1960 እስከ 82 እያንዳንዷ ነገር ተመዝግባ ነው የምትወጣውና ይሄ ትልቅ ማስታወሻ ነው። ከዛ ስንጀምር እዚህ ጋር ያሉት አብዛኛው ትምህርት ቤት ያስተማርናቸው ተማሪዎች ናቸው። ተማሪዎች በሙሉ የነበሩ የኛ ትምህርት ቤት ኮሌጅ የተመሩ የወጡ ተማሪዎች ናቸው። ይህ የምታዩት በሙሉ ውዝዋዜ ከኤዝ ጀምሮ ስሎች በሙሉ ያስተማርናቸው ተማሪዎች ናቸው። ከዛ ስንጀምር እዚህ ጋር አንድ ማስታወሻ አለችን። እቺ አንድ ጀነራል ነበሩ ለእናት ሀገር ክፍል ብሎ ነው የሰጡ ብርጋዴር ጀነራል ግርማ አየለ የሚባሉ የሰጡ ማስታወሻ ናቸው። ከኛ እንደ ሙዚቀኛ እንሳተፋለን በብዙ ላይ እንግሊዞች መጥተው ያስተምራሉ። ይሄ እንግሊዞች መጥተው የሰጡ ማስታወሻ ነው። ይሄም የእንግሊዝ ነው። ይሄ ደግሞ የራሽያ ነው የተሰጠን፣ ከራሽያ የተሰጠን ነው። ከዛ ስንጀምር እንደዚህ በሙሉ ማስታወሻዎች የተሰጡን ከእያንዳንዱ ክፍል የተሰጠን ነው። ያስተማራናቸው ተማሪዎች ናቸው። ኦርኬስትራ ነው። ኦርኬስትራ በሙሉ የኢዝ ኦርኬስትራ ነው። አሁን ስራ ላይ ያሉ ናቸው። ከኛ ትምህርት ቤት ወጥተው ሄዱ ናቸው። ውዝዋዜ እናስተምራለን። አይታችሁ እንደሆነ የተለያዩ ባህላዊ ውዝዋዜ ነው። እዚህ ጋር የምታዩት ትምህርት ቤት ነው። ይሄ ፈተና ምናምን ስንጀምር፣ ይሄ ደግሞ እኛ ስናስመርቅ የተፈተነው ተማሪዎች ናቸው። ከዛ ውጭ ያለው ነገር እዚህ ጋር የምታዩት በሙሉ በየአመቱ በ2 ዓመት በ3 ዓመት ተማሪዎችን እናስመርቅ ነበርና ይሄ የየአመት ምረቱ መጽሔት ነው ያስመረቅነውና አጠቃላይ የነበረ ሂደት እዚህ ጋር በምታዩት መልኩ በሙሉ ይዘመጣነው ነገር ይሄ የሚል ሐሳብ አለን። ሀገር ስሆን የምከፍልሽ ካለሽበት ልደርስልሽ ያሳፈረስ እየጋለብ የሆንሽውን እያሰብኩት ከራሴ ጋር እያወራው ውለታሽን ልመልስ የምሰጠ አዳውልሽ አገሬ ሆይ አበድሪኝ ሀገር ስሆን የምከፍልሽ። የምትመለከቱት እንግዲህ ይሄኛውን እንግዲህ ያው 1952 ዓመተ ምህረት የሲምፎኒ ኦርኬስትራ ፖሊስ የነበረው ነው። ጠቅላላ የምታዩቸው እንግዲህ ሲምፎኒ ኦርኬስትራው ሲጠቀምበት የነበረ ነው። ይሄ ራሱ ረቂቅ ሙዚቃዎች ናቸው። ነጮች ራሳቸው እንኳን እንዴት እንደዚህ አይነት ሙዚቃ አፍሪካ ውስጥ ይሰራል ብለው ሲሉ የነበሩ ነው። ይሄ ጠቅላላው እንግዲህ እሱ ነው። እነዚህ ኪቦርዶች ናቸው። በወቅቱ ኦርኬስትራው ይጠቀምባቸው የነበረ የኪቦርድ ናቸው። ይህን በጠቅላላው እንግዲህ ሙዚቃው የሚሰራበት ነው። ወደዚህ ጋር ስንመጣ ይሄ ሱዛፎን ነው። የሚገርመው ይሄ ኪሎ ወደ 24 ኪሎ ነው የሚመዝነው። በጣም ከባድ ነው። አሁን ላይ ሞደርን ተደርጎ ወደ 12 መጥቷል። ይሄን ተሸክመው ነበረ እንግዲህ ሙዚቃውን ሁሉ እየሰሩ ሲሄዱ የነበሩት። አኮርዲዮ ይባላል። አኮርዲዮ የሚጫወቱበት ነው። እንደ ሙዚቃ መሳሪያ የሚጫወቱበት ነው። ይሄ በጣም ምርጥ ሙዚቃ የሚጫወቱበት የነበረ ነው። እዚህ ጋር የምታዩት እንግዲህ ስላይድ ትሩምፖን አለ፣ ባሬቶን ኢንፎኒየን አለ። እነዚህ ጠቅላላ ሳክስፎኖች፣ ፒኮሎ ፍሉት የሚባል ነችኛ እንደዚህ ጠቅላላ የምታዩቸው እንግዲህ ማርቺንግ ባንዳችን በወቅቱ ይጫወትበት የነበረው ትልቁ መሳሪያችን ናቸው ማለት ነው። ይህ ሁሉ ሙዚቃዎች እንግዲህ የፖሊስ ኦርኬስትራ ከተመሰረተበት ጀምሮ ሲጠቀምባቸው የነበረ የሙዚቃ መሳሪያዎች ናቸው። እዚህ ጋር የምንመለከተው አርማዎች ናቸው።
የፖሊስ ሰራዊት ከንጉሱ ጀምሮ እስከ ደርግ ድረስ እስከ ኢህአዴግ ድረስ የተጠቀመባቸው እንግዲህ አርማዎች ናቸው። ይሄ የምትመለከቱ እንግዲህ በመጀመሪያ ጊዜ የፖሊስ ሰራዊት በንጉሱ ሲጠቀሙበት የነበረ አርማ ነው። እችኛዋ እንግዲህ አርማ ነች። ከዛ ቀጥሎ ይሄኛውን የተጠቀሙት ይሄም በንጉሱ ጊዜ ነው እንግዲህ አርማው የፖሊስ አርማ ነው። አደገና ሰርክል ሆኖ የንጉሱ አርማ የፖሊስ ይህን ለረጅም ጊዜ እስከ መጨረሻው ጊዜ ደርግ ስልጣኑን እስኪይዝ ድረስ እንግዲህ ይህን አርማ ንጉሱ ይጠቀሙት ነበር ማለት ነው። የኢትዮጵያ ፖሊስ ሰራዊት የሚል ነው። ይህን ይጠቀሙታል። ይሄ ደግሞ ፖሊስ ሰራዊት ደርግ የተጠቀመበት ነው። የፖሊስ ሰራዊት ተብሎ በደርግ ጊዜ የመጣና ረጅም ጊዜ ስንጠቀምበት የነበረ ይሄ ከለውጡ በኋላ ኢህአዴግ ከገባ በኋላ ለረጅም ጊዜ ተጠቅመንበታል። ይሄን አርማ ይሄም ራሱ ፖሊስ የሚል ነው። ከዛ ተሻሽሎ ደግሞ ይሄኛው መጣ ማለት ነው። የኢትዮጵያ ፌዴራል ፖሊስ አርማ ይሄኛውን እየተጠቀምንበት ያለ አርማ ይሄ ነው ማለት ነው። እንግዲህ እነዚህ የፖሊስ አርማዎች ናቸው። እዚህ ጋር የምታየው እንግዲህ እነዚህ ታች ላይ ያሉት ከየት ወዴት ሄደ የሚባልበት ዘመናዊ ዲጂታል ሪከርዲንግ ናቸው። እነዚህ መሳሪያዎች አሁን የታጠቅናቸው የሙዚቃ መሳሪያዎች ናቸው ማለት ነው። እዚህ ጋር የምትመለከታት እንግዲህ ምክትል ኢንስፔክተር መድኃኒት መንገሻ ትባላለች። የፖሊስ ማርቺንግ ባንድ በጣም ብራንድ የሆነች ነች። እሷ ለረጅም ጊዜ ስታሽከረክረ የነበረው ዘንግ ነው። ማርቺንግ ባንድ ላይ የሚያሽከረክሩት ነው። እዚህ ጋር የምታያቸው እንግዲህ ሰራዊቱን በተለያየ ጊዜ የፖሊስ ሰራዊትን የመሩ ናቸው ማለት ነው። በዚህ ጋር የምናያቸው የሙዚቃው ንጉስ የሳክስፎኑ ጌታቸው ሞክሪያ ነው። እዚህ ጋር አለማየሁ እሸቴ አለ፣ ሙሉቀን መለሰ እዚህ ጋር አለ። እነዚህ ሁሉ እንግዲህ ከፖሊስ ቤት የወጡ ናቸው። ተስፋዬ አበበ ዶክተር የቲያትር ባለሙያ ነው። ፋዘር ብለን የምንጠራው ዘሪቱ ጌታውን አለች። ዘሪቱ ጌታውን እንቁጣጣሽ እንኳን መጣሽ የሚለውን ዘፈን የሰራችልን ነች። ሂሩት በቀለ፣ ታደለ በቀለ፣ እዚህ ጋር ስዩም ጥላውን፣ እነዚህ ሁሉ እንግዲህ ፖሊስ ያፈራቸው ናቸው ማለት ነው። ወደዚህ ጋር ስንመጣ የምናየው ሲምፎኒ ኦርኬስትራ የነበረውን የበፊቱ እዚህ ጋር ጽጌ ዲቡ እኚህ ናቸው። ይሄ ጠቅላላው እንግዲህ አጠቃላይ የፖሊስ ውስጥ የነበሩት እንግዲህ በርካታ ስራዎችን የሰሩት እንግዲህ እነዚህ ናቸው ማለት ነው። ይሄ እንግዲህ የምታያቸው እንግዲህ ፖሊስ በተለያየ ጊዜ ማርቺንግ ባንዱ ሲለብሳቸው የነበሩ የክብር ልብሶች ናቸው። ይሄ በንጉሱ ጊዜ ሲለበስ የነበረ ነው። ይሄኛውም እንደዛ ነው። ከዛ በደርግ ጊዜ ደግሞ ይሄኛው መጣ ማለት ነው። አሁን ደግሞ ቀጥሎ ይሄኛው ነው። አሁን እኔ የለበስኩትን ልብስ የምታየው ነው። አሁን ላይ ደግሞ ማርቺንግ ባንዳችን እየተጠቀመ ያለው ያኛው ልብስ ነው ማለት ነው። እንደ አጠቃላይ እነዚህ እንግዲህ በታሪክ ሂደት ውስጥ እንግዲህ ፖሊስ ሲለብሳቸው የነበረው ልብሶች ናቸው ማለት ነው። የፖሊስ ታሪክ ሲነሳ እንግዲህ በርካታ እዚህ ጋር የምንመለከታቸው ከልብሱ ባሻገር ደብዳቤዎች አሉ። በ1960 ዓመተ ምህረት በ1958 ዓመተ ምህረት እነዚህ ሁሉ ደብዳቤዎች እንግዲህ በወቅቱ ስለ ሙዚቃ ክፍል የተጻጻፉ ሙዚቃዎች የተሰሩበት እንዳለ ጠቅላላ ናቸው። እነዚህ ጠቅላላ እንግዲህ ደብዳቤዎች በወቅቱ ሲጻጻፏቸው የነበሩ ናቸው። እነዚህ እዚህ ጋር የተለያዩ ጊዜ የነበሩ የቅጥር ደብዳቤዎች ናቸው። ለምሳሌ አቶ አለማየሁ እሸቴ ከስራ በመሰናበቱ በለቀቀበት ቦታ ላይ አቶ አያሌው መስፍን እንዲቀጠር ተብሎ በ1960 ዓመተ ምህረት ላይ የተጻጻፉበት ደብዳቤ ነው። የሚገርም ታሪካዊ ደብዳቤ ነው። እዚህ ጋር ደግሞ የምታየው በተለይ እዚህኛው ላይ ክቡርነቶ ለፖሊስ አባል ትጥቅ እንዲገዛ ብለው ብርጋዴር ጀኔራል ጽጌ ዲቦ በ1949 ዓመተ ምህረት ላይ ከንጉሱ ጋር ተጻጽፈው 1749 ከ95 ሳንቲም በዶላር ዕቃ እንዲገዛበት ያደረጉበት ነው። የሚገርሙ ደብዳቤዎች ናቸው እና እዚህ ጋር ራሱ ጂሴፕ የሚባል በ12/2/57 ዓመተ ምህረት የተጻፈ ደብዳቤ ነው። ይሄ በጣም ትልቅ ቅርስ ነው እና የፖሊስ ሰራዊት እንግዲህ የሙዚቃ ታሪክ ይሄን ይመስላል። በጣም ትልቅ ታሪክ ነው ያለው። ሀገር ስሆን የምከፍልሽ ካለሽበት ልደርስልሽ ያሳፈረስ እየጋለብ የሆንሽውን እያሰብኩት ከራሴ ጋር እያወራው ውለታሽን ልመልስ የምሰጠ አጣውልሽ አገሬ ሆይ አበድሪኝ ሀገር ስሆን የምከፍልሽ። እዚህ ጋርም በብዛት የምታዩቸው የድሬዳዋ የሀረርና የቁንድዶ ፎቶዎች ናቸው። አሁን ይሄኛው ፎቶ የሀረር ፎቶ ነው። ውስጥ ለውስጥ ያለውን የሀረር
እንትን የሚያሳይ ነው፣ መንደር የሚያሳይ ፎቶ ነው ማለት ነው። እዚህ ጋር ደግሞ ጉርሱም የሚባል ቦታ ላይ የአንድ ሴት ፎቶ ነው። ይሄም አለ። ይሄኛው ደግሞ ቁንዱዶ ነው። የመርካቶን እይታ የሚያሳይ ነው እና በገበያ ቀን በበዓል ሰሞን የተነሳ ፎቶ ነው እና እዚህ ጋር የምታያቸው ሁለት ፎቶዎች የተነሱት ቁንዱዶ የሚባል ቦታ ነው። ከሀረር ወጣ ብሎ ከባቢ ላይ አልፎ የሚገኝ ተራራ ነው፣ የቁንዱዶ ተራራ። እዛ ተራራ ላይ ያነሳናቸው ፎቶዎች ናቸው። እነዚህ እዛው መንደር ተራራው ስር የሚኖሩ ሰዎች ናቸው። እነዚህ ደግሞ ተራራው ላይ የሚኖሩ የዱር ፈረሶች ናቸው። ቦታው በእነዚህ በዱር ፈረሶች በብዛት ይታወቃልና እዛ በሄድን ጊዜ ጉዞ ስናዘጋጅ አንዱ ጉዟችን የነበረው ቁንዱዶ ነበርና እዛ ሄደን ያነሳናቸው ፎቶዎች ናቸው። ይሄው ፎቶ ደግሞ የተነሳው ድሬዳዋ ነው። እዚህ ጋር እንዳያችሁት ያው ባህላዋ ብዙ ጊዜ ድሬዳዋ ትታወቃለች እና እነዚህ ደግሞ ሶስት ጓደኛሞች አንድ ካፌ ላይ ቁጭ ብለው እያወሩ የሚያሳይ ፎቶ ነው። ፎቶውንም ለትውስታ ሰዎቹንም ለትውስታ ብለን ያነሳነው ፎቶ ነውና ያው ድሬዳዋ ሄደን ካነሳናቸው ቆንጆ ፎቶዎች ውስጥ አንዱ ይሄ ነው ማለት ነው። የሚታወቀው ብሔራዊ ቲያትር በ1948 ነው የተመሰረተው። በዚህ ዓመታት ውስጥ ታላላቅ የኪነ ጥበብ ሰዎች ለኪነ ጥበቡ መሰረት ሆነውልናል። እንደምታዩት እዚህ ጋር ብሔራዊ ቲያትር በ1948 ሲመሰረት የነበረው ዳዊትና ኦሪዮን የተሰኘ ቲያትር በዛ ጊዜ የተለበሰ ካባ አለ። ይሄ ካባ እንግዲህ 70 ዓመቱን አክብሯል ማለት ነው። ይሄ የምታዩት ካባ 70ኛ ዓመቱን አክብሯል። እንዲሁም ይሄኛውም እንደዚሁ 70ኛ ዓመቱን አክብሯል። በኢትዮጵያ ብሔራዊ ቲያትር የመጀመሪያው ቲያትር እንግዲህ የተሰራው ዳዊትና ኦሪዮን ተዋናይ ትእዛዙ ኃይሉ ይባላል። የመጀመሪያው ብሔራዊ ቲያትር ሲከፈት የቀረበልን ቲያትር ነው ማለት ነው። ይሄ በዛ ጊዜ አብራ ትተውን የነበረችው ደግሞ አስናቀች ወርቁ ነች። አስናቀች ወርቁ በሙዚቃውም ረገድ በከፍተኛ ደረጃ የምትታወቅ ቲያትር ነች። ከነሱ በፊት ደግሞ የነበሩ ለምሳሌ አባባ ተስፋዬን ብዙዎቻችን እናውቃቸዋለን በተረቶቻቸው። አባባ ተስፋዬ በዛ ዘመን ላይ ሴቶች በሌሉበት ጊዜ ሁሉ የሴትን ገጸ ባህሪ ተላብሰው የሚሰሩልን አባት ነበሩ። የኪነ ጥበብም አባት ነበሩ ማለት ነው። እዚህ ጋር በ1948 ውስጥ እንግዲህ ወደ 3 ቲያትሮች ታይተዋል። ስቅለት አንዱ ነው። ስነ ስቅለት ላይ እንደምታዩት ይሄኛው የስነ ስቅለት ቲያትር 1948 የተሰራ ነው። ድርሰት እና ዝግጅት ፍራንሲስ ዘልቤክር ናቸው። ትርጉሙ ደግሞ አምባሳደር ዳዊት አብዱ ናቸው። ተዋናዩ ነጋሽ ዘለቀ ነው። እንግዲህ እንደምታዩት በዛ ዘመን የሜካፕ ሳይንስ ራሱ ትልቅ ነው። አሁን የምናውቀውን የክርስቶስን ምስል ሆኖ በዚህ ደረጃ የሰራልን። ወደዚህ ስንመጣ ደግሞ የመጀመሪያዎቹ ዘመን ላይ እዛ ጋር የምታያት ሰላማዊት ገብረስላሴ የመጀመሪያዋ በተውኔት በቲያትር ላይ ከምትጠቀስ ሴቶች አንዷ ናት። እንግዲህ በዛ ዘመን ላይ ዘመኑን በኪነ ጥበብ ሴቶች ወደ ኪነ ጥበቡ ወደ መድረክ መምጣት በከፍተኛ ደረጃ አስቸጋሪ በነበረበት ጊዜ እነሱ ሰብረው የመጡ ታላላቅ የኪነ ጥበብ ሰዎች ናቸው ማለት ነው። እንደምታያቸው እነዚህም ጋሽ ጸጋዬ፣ ሎሪ ጸጋዬ ገብረ መድኅን፣ ከላይ ሙዚቀኞቹን የምታያቸው ጥላሁን ገሰሰ፣ መራዊ ስጦት፣
የምናውቃቸው ናቸው። እነ ከተማ መኮንን፣ ባህታ ገብረ ሕይወት፣ ግርማ ነጋሽ እነዚህ ሁሉ የጥበብ ሰዎቻችን ናቸው። እዚህ ጋር የምታያቸው ጋሽ ጌታቸው መኩሪያ ከሳክስፎናቸው ጋር ነው ማለት ነው። ይሄ የምታዩት የኢትዮጵያ ብሔራዊ ቲያትር የመጀመሪያው ዘመን ላይ በመጀመሪያ ገጽታው ይሄ ነው። አሁንም ገጽታው አልተቀየረም። ይሄ ግን ቲያትር ቤቱ ሲመረቅ የነበረ በትክክል የሚታይ ዘመኑን የሚያሳይ በዛ ዘመን ሲጠቀሙበት የነበረ መኪና አይነት ሁሉ አብሮ የሚታይበት ነው ማለት ነው። እዚህ ጋር የምታያቸው እነ አርቲስት አለሙ ገብረአብ፣ አርቲስት ጠለላ ከበደ፣ በቅርብ ጊዜ ያጣነው ደግሞ ይሄ ደበበ እሸቱ ነው። እዚህ ጋር የምታዩቸው መኮንን በቀለ፣ መልካሙ ተበጀ፣ አድማሱ ግዛው። ይሄ ቲሚ የሚል የህፃናት ቲያትር 1979 ላይ ህፃናት ቲያትርም በኢትዮጵያ ብሔራዊ ቲያትር ይታይ ነበረ ማለት ነው። ገድሉ አሳግድ ትርጉሙን እሱ ነው። አዘጋጅ ፒተር ኢንዛኪት ናቸው። ተዋናይ ደግሞ ሰለሞን ተካና ጌታቸው ስለሺ ናቸው ማለት ነው። እዚህ ጋር የምታያት ፍቅርተ ደሳለኝ ነች። ፍቅርተ ደሳለኝ አሁንም በቲያትሩ በሙዚቃው ከፍተኛ ስራ የሰራችልን ነች። አሁንም ብሔራዊ ቲያትር ላይ የምትመጣ ናት እና ብሔራዊ ቲያትር ትልቅ ስራ አለው። ትልቅ ስራ ሰርቷል። አሁን ላይም የተለያዩ ቲያትሮችን ከማክሰኞ እስከ እሑድ ያሳያል። ሀገር ስሆን የምከፍልሽ ካለሽበት ልደርስልሽ ያሳፈረስ እየጋለብ የሆንሽውን እያሰብኩት ከራሴ ጋር እያወራው ውለታሽን ልመልስ የምሰጠ አዳውልሽ አገሬ ሆይ አበድሪኝ ሀገር ስሆን የምከፍልሽ። ዛሬ እንዴት የተሰባሰብነው የበዓል ዝግጅት እያዘጋጀን ነው። ህብር ግኝት የኪነ ጥበብ ማህበር አባላት እንባላለን። የአርቲስት ሙናዬ መንበሩን መታሰቢያ በማድረግ የተመሰረተ ማህበር ነው። ይህ ማህበር 30 አባላቶችን ይዞ ነው የተመሰረተው። ብዙ የኪነ ጥበብ ስራዎችን ይሰራል። አርቲስት ሙናዬ መንበሩን ሁል ጊዜ በየዓመቱ ያመሰግናል። ነፍስሽን ይማረው እህታችን፣ ጥበብን አስተላልፈሽልናል እንላታለን። ይሄ ነው የማህበራችን ዋና የተመሰረተበት ዓላማ። ነባር ታዋቂ ለሀገር ብዙ ያገለገሉ አርቲስቶችን የምናመሰግንበት፣ ታዳጊ አርቲስቶችን ደግሞ የምናበረታታበት ማህበር ነው። የህብር ግኝት የኪነ ጥበብ ማህበር በአርቲስት ሙናዬ መንበሩ ስም የተቋቋመው ኢትዮጵያን አንድነትን ይዞ ነው ዛሬ ዝግጅቱ የተዘጋጀው። የተለያየ ብሔር አልባሳት ለብሰን ሁሉም የኢትዮጵያን ብሔር ልብሶች ለብሰን ልዩነታችን አንድነታችን አንዲት ኢትዮጵያ በማለት እኔን ኢትዮጵያን ወክዬ ነው ካባ የለበስኩት እና የኢትዮጵያን ባንዲራ ለሁላችንም በመስጠት ኢትዮጵያዊነትን አንድነትን የሚያስተምር ፕሮግራም ነው የዛሬ ፕሮግራማችን። ዘር፣ ሃይማኖት፣ ፖለቲካ ሳይለይ በዚህ አይነት ደመቅ አርገን ኢትዮጵያዊነትን እያወጅን ኢትዮጵያ ሀገራችንን ከፍ እያደረግን ባህላችንን እንደምታዩት እያሸበረቅነው ነው። ዘራፍ አካኪ ዘራፍ ዘራፍ እርጅና ውጣ ከቤቴ መልስ ውበቴን የልጅነቴን ዘራፍ አካኪ ዘራፍ ዘራፍ ምንም ቢሻብት ቢነጣ ጸጉሬ እዘንጣለሁ በሂውማን ሄሬ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ምንም ቢደክም ባነጣጥር ይኸው ያለው ካለ መነጽር ዘራፍ አካኪ ዘራፍ ቢጨረማመት ቢጠቁርም ፊቴ አቀለዋለሁ ካለ ዱቄቴ ዘራፍ አካኪ ዘራፍ ዘራፍ እርጅና ውጣ ከቤቴ መልስ ውበቴን የልጅነቴን ዘራፍ አካኪ ዘራፍ ጉብልዬ ናንተ ጉብልዬ ጉብልዬ ናንተ ጉብልዬ ጉብልዬ የጠፋለ ነገር ጉብልዬ የታጣለት መላ ጉብልዬን
ምታክኔን ለምኔ ለምኔ ፍቱን መድኃኒቴ ከንፈሩ ነው ለኔ ፍቱን መድኃኒቴ ከንፈሩ ነው ለኔ ያማለ ያማለ ያተር ገለባ ነው ያማለ ያማለ ያተር ገለባ ነው ሳቅና ጨዋታ ከህብሮች ጋር ነው ሳቅና ጨዋታ ከካስሞች ጋር ነው እየው ድማም እየው ድማም እየው ድማም እየው ድማም እዚህ መስቀል አደባባይ ተገኝተን የአዲስ አበባ ባህልና ኪነ ጥበብ ቢሮ ያዘጋጀውን 17ኛውን የኪነ ጥበብ ፌስቲቫል ያስቃኘናችሁን ይመስል ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለቆያችሁ ከልብ ነው የምናመሰግነው። ቀሪ ኤንቢሲ ፕሮግራሞች ይቀጥላሉ። መልካም ጊዜ። Zalaki kozela biso epai bombe